ያነበበውን ነው የት የተማረ አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል እኔ ማመጣውን ሐሳብ በህልሙ ማይቆጥ ማያቆን ሐሳብ ላመጣች በህልሙ ጌታ ምስክር በደንብ እየተቀረጸ ታዛቢ ባለበት ምን መነጋገር ይችላል። እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ። ዛሬ ሰበርና አዲስ በሆነ መረጃ ተመልሼ መጣሁ። መምህር ዘበነና ትዝታው አሁን በአደገኛ ሁኔታ ይገኛሉ። መምህር ዘበነ ይሄ ምንም አያውቅም፣ ከዚህ ሰውዬ ጋር ማውራትም አልፈልግም፣ አይመጥነኝም እያሉ ይገኛሉ። ትዝታው ደግሞ እሳቸው መጥተው አብረን ቤት ውስጥ መገናኘት እንችላለን፣ ላይቭ ላይ ብንከራከር እኔ እሳቸው አይከብዱኝም እያለ ይገኛል። ሁለቱም የሚያደርጉትን ክርክር አብሬ ያሳያችኋለሁ። ሁላችሁም በጽሞና እንድታዳምጡ። ከዚህ ቻናል አዲስ ከሆናችሁ ላይክ እያደረጋችሁ ጀምሩ፣ እንዲሁም ሰብስክራይብ አድርጉ። ከዚህ በኋላ የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ። ቀጥታ ወደ ዕለቱ ቪዲዮ ወስዳችኋለሁ። መከራከር እችላለሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት ይሆን ይመልክ እግዚአብሔር የሚያውቀው አንድ ቀን ሰምቼው አላውቅም። መብርሃን በመታቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙ ማይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙ እንኳን በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በሀገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ የማወራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው? የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሐሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጥኑኝም። እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጥነኛል ማለቱም ጥሩ ነው። ይመጥነኛል እኔ ነኝ የምመጥነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር፣ ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ አንድ ቀን ስማቸውን አንስቼ አላውቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ፣ ለምን ወንጌል አይሰበክም ብለው ወጥተው ወንጌል አንድ ቀን ሰብከው ያውቃሉ? ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰቡት አሉ፣ እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ እውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ እውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እነ ክርስቶስ ሰማ እነ ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብህ አቤት የበረከት ብዛት፣ በረከት ይበዛል። አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንት ነን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባክንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነ ዘበነን ጥሩ ለኔ የሚመጥነኝን አውቃለሁ። ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል። ወክላለሁም ካልክ አጽፈህ ደብዳቤ፣ ከዛ በኋላ እንነጋገራለን።
ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶክ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም ስለዚህ እኔ አውቃለሁ እኔ ማንነቴን አውቃለሁ ብራዘር ማንነቴን አውቀዋለሁ። መምህር ትዝታው ሳሙኤል የቀድሞ ያሁኑ ፓስተር ትዝታው ሳሙኤል ያኔም ስትዘምር የነበረው ያው ግጥምና ዜማ የመድረስ ብቃት ስለነበረህ እንጂ የመጻሕፍትን ዕውቀት ጠንቅቀህ አውቀህ አይደለም። የመጽሐፍ ቅዱስ ዕውቀት ቢኖር ኖሮ እውነት ልንገርህ ከቤተ ክርስቲያን አትወጣም ነበር። የቱንም ያህል በደል ብትበድል፣ የቱንም ያህል ኃጢአት ብትሰራ፣ የቱንም ያህል ተገፋው እንዳልከው እንደው ተገፍተህም ከሆነ ብትገፋ መጽሐፍ ቅዱሳዊ ዕውቀት ቢኖር አትወጣም። የትኛውም አይነት ነፋስ ቢነፍስ ደግሞም አንተን ቢወዘውዘ የትኛውም አይነት ጎርፎ አንተን ሊነቀንቅ ቢሞክር በጸናውና በተደላደለው የሃይማኖት መሰረት ላይ ታንጸ ስር ሰደ ብታደግ ኖሮ ሕያው እግዚአብሔር ምስክሬ ነው ሃይማኖትን አትቀይርም፣ ማይተምን አትበጥስም ነበር። እኛም ጋር ብዙ ማጀብ እኮ አለ። አታስተምሩ ተብለናል ከአንዴም አራቴ አንድ ደብር ላይ ብቻ። አሁንም ብዙ ደብራት ያው ከቤተ ክህነቱ ጋር ባለን ግንኙነት ምክንያት እንዳናስተምር አይጋብዙንም፣ ይፈራሉ። ቢያባሩን በእኛ ምክንያት የፈለገው አይነት ነገር ይምጣ ከተዋህዶ አንወጣም። ከተዋህዶ ከምንወጣ ስጋችን ከነፍሳችን ነፍሳችን ከስጋችን ትውጣ። በቃ አንወጣም። ለምን? የጸናና የተደላደለ የእግዚአብሔር ቃል ወንጌል ገብቶን ስለምናገለግልና ስለምንገለግል ማለት ነው። 40 ቀን ባይሞላው እንኳን በሞግዚት መጥቶ እንዲጠመቅ የቅድስት ቤተክርስቲያናችን ሥርዓተ እምነት ወይም ቀኖና ያዛል። ለምን? ቤተክርስቲያን የነፍስ እረኛ ስለሆነች፣ የነፍስ ቀበኛ አይደለችም። የነፍስ ቀበኛ የሆነው ጠላት ዲያብሎስ እንዳንጠመቅ ፈረሶቹን እየላከ እንዲህ አይነት የተሳሳተ ወንጌል የሚሰብክ ወንጀል ያሰብካል። እኛ ግን ወንጌል ነው የምንሰብከው። ወንጀል አትሰብክም ቅድስት ቤተክርስቲያናችን። ሴቷም 80 ቀን ባይሆናት መታ በሞግዚት ትጠመቃለች። ይሄን ብቻ አይደለም፣ ይሄ ቀኖና ነው፣ እንደየጊዜው ሁኔታ የሚሻሻል ዶግማ አይደለም። ሰው 40 ቀንና 80 ቀን በተለያየ ምክንያት ቢያልፈው በተለያየ ምክንያት ለምን በ45 እና በ85 ዓመቷ አይመጣም? ታጠምቃለች። የቤተክርስቲያን ሥርዓት ይሄ ነው። ከሌላ ሃይማኖት እንኳን ሰው ቢመጣ ቤተክርስቲያን እንደ ፍትሐ ነገሥቱ አስተምራ 3 ዓመት ቢያንስ አስተምራ ታጠምቃለች። ከሌላ እምነት ቢመጣ አስተምራ ሚስጥራተ ቤተክርስቲያንን አስተምራ ያኔ ታጠምቃለች። ሕፃናት ግን ለምንድነው በ40 ቀንና በ80 ቀን የሚጠመቁት ላልከው፣ እንዴት ሕፃናት ይጠመቃሉ? ጌታን ሳያውቁ እንዴት ይጠመቃሉ? እናቱን የማይለይ ልጅ እንዴት እግዚአብሔርን ሊለይ ይችላል ብለው አስበው ያጠምቃሉ ላልከው አንድ የመጽሐፍ ቅዱስ ክፍል ላስታውስ። አንድ በአዲስ ኪዳን ከነ ቤተሰቦቻቸው የተጠመቁ ክርስቲያኖች አሉ ወይስ የሉም? ጌታስ ለማታው ተማሪ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምሮ እስከ ቁጥር 5 ምንድን ነበር ያለው? ይሄን አይተን እንመለስ። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 እና እንደዚሁም ከነ ቤተሰቦቻቸው የተጠመቁ ክርስቲያኖች መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እያንዳንዳቸውን አሳያለሁ። እንዲህ ይላል። የማታው ተማሪ ኒቆዲሞስ ወደ ጌታ መጣ። ጌታም እንዲህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም አለው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። እንዲህ አለ፣
እንዴት ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለ ኒቆዲሞስ። ጌታም እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አለው። ጌታ ኒቆዲሞስን ሲመክረው ሲያስተምረው ሰው ነው ያለው፣ ከሕፃናት በስተቀር አላለውም። ሰው የሚለው ደግሞ ቃል ሕፃናትን ያጠቃልላል አያጠቃልልም ስል ያጠቃልላል። ለምሳሌ መንግስት በየ10 ዓመቱ ህዝብና ቤት ቆጠራ ያደርጋል። አሁን ህዝብና ቤት ቆጠራ ሲያደርግ ዛሬ የተወለደ ሕፃን ልጅ በቤቱ ቢኖር በህዝብና ቤት ቆጠራ ይቆጠራል አይቆጠርም? እስቲ እናንተ ንገሩ። ይቆጠራል። ለምን ይቆጠራል? ሰው ስለሆነ። ዛሬ የተወለደው ሕፃን ይቆጠራል። ምን ስለሆነ? ሰው ስለሆነ። ጌታ ደግሞ ያለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የፕሮቴስታንት ሊቃውንት ከ66ቱ መጽሐፍ ቅዱስ ውጪ አትቀበሉም አይደለም? ስለዚህ መላእክትን መቼ ቀን ፈጠራቸው? ጥያቄ ይሄ ነው። መላእክትን የፈጠረበት ቀን መቼ ነው? መቼ ነው የፈጠራቸው? ምክንያቱም ዘፍጥረት ምዕራፍ 1 ላይ መላእክት ተፈጠሩ የሚል ዝርዝር የለም። ይህን ትምህርት ስትማሩ በነገራችን ላይ መጽሐፍ ቅዱስ ይዛችሁ ብትማሩ ደስ ይለኛል። ወይም ደግሞ እየመረመራችሁ እንድታዩት ከዛ በኋላ ልታዩት ትችላላችሁ። ዘፍጥረት ምዕራፍ 1 ላይ እግዚአብሔር እንዲህ አደረገ፣ 1 ቀን ይህን ፈጠረ፣ 2 ቀን ይህን ፈጠረ፣ 3 ቀን ብሎ 7ኛውን ቀን ባረከው ይላል። መላእክት የቱ ጋር የተፈጠሩት? ተመራምር ያለው የሚል 66ቱን ብቻ መጽሐፍ የሚቀበል የፕሮቴስታንት ስኮላርስ ለዚህ መልስ ይስጠኝ። መቼ ነው የተፈጠሩት? አየህ፣ በጣም ይቅርታ የምንጠይቀው ሌሎቻችሁ እግዚአብሔር ይባርካችሁ፣ መብርሃን ትቁምላችሁ፣ እንደየእምነታችሁ እግዚአብሔር ወደ ዋናው ነገር ላይ መልሶ ጸንቶ ያቆማችሁ። አንተም ብቻ እንቀበል ጌታዬ። እሺ ቴንክ ዩ። እንግዲህ አቶ ዘበነ ምን መሰለ የምትናገረው ነገር አስተካክል። መጀመሪያ ያነጋገር ያስታውቃል ሰው ከነገሩ የሚታወቅ እና ምን መሰለ ግን ብዙ በመናገር ሳይሆን ይሄ የምትናገረው ነገር የሰውን ነፍስ ያድናል ወይ? እምነት ምንድነው? ትዳሩን ይፈውሳል ወይ? እምነት ምንድነው? ክርስቲያን ነኝ። ምን ክርስቲያን? የክርስቶስ ተከታይ የት ቸርች? በመጽሐፍ ቅዱስ የማምን በመንፈስ ቅዱስ የማምን እየሰማህ ነው? የት ቸርች ነው የምትሄደው? ኢየሱስ ያድናል፣ ኢየሱስ በሰማይ በምድር ጌታ ነው የሚል ክርስቲያን አሰማም ይኸውልህ፣ አንተ ልትሰማም አትችልም። ትሰማኛለህ? የት ቸርች ነው የምትሄደው? መምህር ዘበነ ከቸርቹ አይደለም። የት ቸርች ነው የምትሄደው? አንተ ድነሃል ወይ? መጀመሪያ አንተ የዘላለም ሕይወት አግኝተሃል ወይ? እኔ የዘላለም ሕይወት አንተ መንገድ የዘላለም ሕይወት አግኝቻለሁ። ትሰማለህ? አትሰማም። ልብም ጆሮም እንዴት ታጣለህ? ስማ፣ እኔ ጠየቅከኝ፣ ድነሃል ወይ አልከኝ። ድኛለሁ። አንተ የት ቸርች ነው የምትሄደው? የት ቸርች ነው የምትሄደው አንተ? ቸርቹ አይደለም የሚያድነው ክርስቶስ። በቃ ይኸውልህ፣ ይሄ ነው ችግርህ። የት እንደምትሄድ እንኳን ማታቅ፣ ማስተዋል የታጣበት ዘመን፣ ድንግልን ሰድቦ መላእክትን ንቆ ገነት ከኢየሱስ ጋር እገናኛለሁ። ቤተልሔም ብትሄድ ኢየሱስ ከድንግል ማርያም ጋር ነው። ቀራንዮ ብትወጣ ከመስቀሉ ስር ድንግል ናት። ያኔ እማዬ እያለ ከእናቱ ጡት የለመነው ኢየሱስ ክርስቶስ በቀራንዮ መስቀል ላይ አይኑን ወደ እሷ ነው ያደረገው። እናቴ ሆይ ነው ያለው። የት ነው ቤትህ? የት ነው ፍጻሜህ? ጾም አታቅ፣ ጸሎት አታቅ፣ ስግደት አታቅ፣ የለህ። ወዴት እንኳን እንደምትቆም ማታቅ፣ አንዲት ሃይማኖት እያለ በኤፌሶን 4:5 ላይ የት እንዳለህ እንኳን ማታቅ፣ ተሸፋፍኖ መዳን ተቀባብቶ መዳን የለም። በኢየሱስ ስም ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም ይላል። የት ነው ያለኸው? በምንድን ነው የቆምከው? የተፈወስክ ይመስልሃል? አልተፈወስክም። እንዳያዩ ተመልሰውም እንዳይድኑ ጀርባቸውን አጉጥ የተባለው የነብዩ ኢሳይያስ ትንቢት የደረሰብህ ነህ። የት ነው የወደቅከው? ራስን መርምር። ወዴት ነው ያለኸው?
ሃይማኖት አንዲት ናት። እግዚአብሔር የመሰረተው አንድ ሃይማኖት ነው። ዛሬ በፕሮቴስታንት ብቻ 33,000 ነው ያለው። ምዕራቡ ዓለም እሺ ቀድሞ ያስተማረው የለም። ኢትዮጵያን ግን ምን ሆናችሁ? እምነት ለወጣችሁ? ምን ሆናችሁ? ስጋዊ ሆናችሁ? ዳሩ ግን የሕዝቅኤል ትንቢት ደርሶባችኋል። ሕዝቤ ለእፍኝ የግብስ ዱቄት ከዱኝ ይላል። ለመስማት እንኳን ጊዜ የላችሁም። ለማድመጥ እንኳን ጊዜ የላችሁም። የት ነው ያላችሁት? መርምሩ እስቲ። በምን ላይ ነው የቆማችሁት? እምነት እኮ የቲፎዞነት አይደለም። እንደ ማንቸስተር ዩናይትድ፣ እንደ አርሰናል፣ እንደ ባርሳና እንደ ማድሪድ የቡድን ድጋፍ አይደለም። እምነት ከእግዚአብሔር ጋር መገናኘት ነው። ገዳሙን ንቃችሁ፣ ኦርቶዶክስን ንቃችሁ፣ መጥፋት አለበት ብላችሁ ከመላእክት ተጣልታችሁ፣ ከድንግል ማርያም ከእናቱ ተጣልታችሁ የት ነው መጨረሻው? አስተውሉ፣ ልብ በሉ። እግዚአብሔር ልቡን አይስጣችሁ፣ ከጨለማ አውጥቶ መንገዱን ያሳያችሁ። ጌታ ሆይ ጌታ ሆይ የሚለኝ ብቻ መንግሥተ ሰማያት አይገባም። ጾሙ፣ ጸልዩ፣ አትሳቱ። በምዕራብ ዓለም ተረት አትሳቱ። በአውሮፓም ተረት አትሳቱ። የእውነትን መንገድ ይዛችሁ ቁሙ። ኦርቶዶክሳውያን እናንተም ጽኑ፣ እምነታችሁን ጠብቁ። የጠፉትን በቀናው መንገድ ይምራልን። እግዚአብሔር በረድኤቱ አይለየን።